ነገርኩት። ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኒኒ ላይክ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ እነግረዋለሁ ማለት ነው ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላውቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላውቅም፣ እንትን እኔን ብሎክ ያስደርጋቸዋል። ዋትሳፕ ላይም እኔን እንዳያገኙኝ ማለት ነው ብሎክ ያስደርጋቸዋል። ሰምሀው አሮ ነው ሀው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። ሰው እነሱ እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ አያስብም። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ላይክ ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርግ ያለው ማለት ነው። እነሱም እንትን ደርሼ ስላለው ነገር እንትን ማለት አልችልም። እና እንዳልኩሽ የዱባያ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከ1 ዓመት ከ2 ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለሁ። እና ሰውየው በቃ እንደዚህ ነው ወይ አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም እንትን ነው ላይክ ምንድን ነው የሚባለው ማኒፑሌተር ነው። ላይክ ሰዎችን ጭንቅላት ጌም በጣም ጎበዝ ነው። እና ሴቶቹንም እንደዚህ እያደረገ እኔን ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለው። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ ወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላውቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም። እና እኔም ራሱ ቪዲዮ ለመስራት ሞክሬ ትክክለኛ ፔጅ ለመለጠፍ እሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላውቅም። ስለ ብሔርም ገብቼ ተናግሬ አላውቅም። እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝ እና እያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይሄን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው። እና እሱ እንዳልሆነ ይታወቅለት። እኔም ፎቶውን ለጥፌ ቪዲዮ ሰራለው። ከዚህ በላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው፣ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም።
ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል ግን ጊዜ ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መስል እንደ እየላከላቸው የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህቴ ይኸውልሽ፣ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይህ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ። ቪዲዮ ላይ ማን ነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት። እያለቀስኩ ነው የለመንኩት። ስለምን በፍጹም እለቅባታለሁ፣ እንዲያደርግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳውራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ። እሺ ይህን ነገር ሰዋት ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋ የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ፣ ስንት ጊዜ እንደለመንኩት፣ አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እች ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገር ምስ በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ የዊአር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። አትይውድ ኦኬ። ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል?
ነው። እኔ ጨርሻለሁ። ኦኬ እሺ አበበች፣ ለትክክለኛው ሰው መረጃውን ስጪ ለምትይ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማን ነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች፣ የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ቴንኪዩ። ራሱ በሰው ሊያስደውል ይችላል። ራሱ የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ ስዊት አውርታለች። ማነው ያልተናገረው? የአውሮፕን ናት። መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ ያቋረጣት። ትጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላውራ ወይስ ትጨርስ? ዊያሮፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ የወጣው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለው። ሁሉም ብለውኛል። 500 ሺህ ብር በልታለች ተብሏል። እኔ 500 ሺህ ብር ብበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው። ምንም አይነት ብር አልበላውም። በላችን ካለ ማስረጃ ያምጣ፣ ችግር የለውም። እንዳልኩሽ ነው። ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው። በቃ መሳደብ ምናምን በቃ ኃይለኛ እንዲህ ቃላቶችን ማውጣት ጀመረ። እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት። እኔ ርቄ ግን እሱ ግን ይጠቀማል ሁሉንም አካውንቶች። አበበች እንዳለችሽ ባለፈው ደላልቼ ነበረ፣ እሱ ግን ይገባል። ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾፂ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው። የሆነ ቤት ውስጥ ማለት ነው እያወሩ ነው፣ አንድ ጀማ ማለት ነው። ከዛ ቁጭ ብለው እያወሩ ብቻ ምንም አላልኩም። ከዛ ቴክስት አረኩለት። የት ነበር? ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ኦኬ ምናምን አልኩት። ከዛ በኋላ ላይ ይቅርታ ቆይ ከዛ በቃ ከኔ ጋር መጠላሽ ጀመረ በጣም በኃይለኛው። በቃ ስድቡ ምናምን ትታቹ በቃ በጣም እንትን የሚል ማስፈራሪያዎችም ነበሩት ምናምን። ከዛ ለወንድሜ ጋር እንዳልኳቸው ቴክስት ያደርግለታል። ከዛ ይደልትበታል፣ ያደርግለታል። ከዛ ወንድሜ ለእኔ ቴክስት ማድረግ ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው፣ ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አልኩት። አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው ሁሉ የሚሳደቡ ስድብ። እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩኝ፣ እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮችን እንትን ብለውብኝ ነበረ። በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች። ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች።
ከዛ እሷ ጋር ምን ይላታል? እሷን ቢጎ አስጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለእኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ። በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጅም፣ አንቺ አይደለሽም እናትሽ ትሰቀላለች፣ እናትሽ ትንጠለጠላለች በገመድ፣ አንቺ ሰው አትሆኝም፣ ከአንቺ ጋርም ወንድ አይሆንም። እንዲህ ብሎ ነው ለመጨረሻ ጊዜ እና እናትሽ ትሰቀላለች ሲለኝ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረግኩት። በቃ ቦለኩት፣ ብሎክ አደረግኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አልነበረም። አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በጣም ደስ አለኝ። በቃ ከልቤ ማለት ነው። ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አድርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከወንድ ጋር እንኳን የምትቀመጥ አልነበረችም። በተደጋጋሚ እንደዛ አየሁኝ። ከዛ ልጅቷን አስወጣት ማለት ነው። ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። እኔ ኢቨን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁኝ፣ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ ሲያገኘኝ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነ ስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጓደኞች አሉ። እግዚአብሔር የተመሰገነ ይሁን። ከእነሱ ጋር ጀለስ ሆኖ ነበረ። ከዛ ከእነሱ ጋር ለመቀላቀል ግዴታ ለእነሱ ፋይል መስጠት አለበት። እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ስለዚህ ያደረገው ምንድን ነው? ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝ እና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉን ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ትለኝ። አዎ አውቀዋለሁ ስላ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በዛ ላይ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፋሪቲም። ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሮት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው። እሷን ለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላትም፣ ሰበብ ሲፈልግ ማለት ነው። አረ አላወራሁባትም አልኩት።
ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም። እኔ ስትመጣ ራሱ ትቼልፍ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋውበት ዋነኛ ምክንያቴ አንተ ነህ። እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም። ከዛ ብዬ እኔ በቃ እሺ እኔ ወዳታለሁ፣ አከብራታለሁ። በቃ እነሱን የሚላቸው እህትየው እኔ በጣም ነው መወዳት፣ በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣን። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለእሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ድጋሚ ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩን እና ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድን ነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለመን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን፣ ያለቀስኩትን፣ የተጎዳሁበትን ሁሉ እኔ ነው የማውቀው። አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጥልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያቱ ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመርን። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500,000 ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴች፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብለው እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ። አንዴ ዊያሮፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከትሃል? ሀይ እንዲስ ናቸው? ይመለከተኛል። አውርተን ስለነበረ የምናወራው ነገር ስላልተጨረሰ ሆነ ቆያ። ይቅርታ ጉዳዩ እንደሚመለከትና እንደማይመለከት ለመጠየቅ ነው። ተጨርስና እሷ ትቀጥላለህ። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጅ እንትን አሉ እና በገባበት እየተከታተሉ በቃ እሱም ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ክፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዚ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነን የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጣ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 ዓመቴ የዛሬ ዓመት አገኘሁት። የዛሬ ዓመት መጥቶ ይሄ ዱርዮ 24 በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት። ፕሮፋይልን ቪዚት አድርጎ አገኘሁት። ቲክቶክ ላይ ነው አይደል? ቢጎ ላይ እዛ ላይ መጥቶ ነበረ። ዱርዮ 24 በሚል ነው የመጣው እዛ ላይ። አሁን የዛሬ ዓመት ሲመጣ በዛ ከ2 ዓመት በኋላ የዛሬ ዓመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበረ። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎ ከዛ እያስጠፋት እንደሆነ ሰማው። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን እኔ እሸፍናለሁ ብላት መጠቀም አቁማ ነበር አካውንቱን። ማቃቸው ልጆች በእሱ አገኘዋቸውና ተደውሎላት መጣች። አወራኋት። የዚህ ልጅን ቪዲዮዎችን ሁሉ ላከችልኝ። በማን ነው የሚያወራሽ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም አለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት የዚህ ልጅን ነው። ሆሳማ አንተ የልጅነት ፎቶዎችክን ፖስት ተካል ኢንስትግራምክ ላይ
ኬታ መጣ የልጅነት ፎቶ? የልጅነት ማለት ይሄ በዚህ እድሜዋ ሳይሆን የሆነ ቲኔጀር ምናምን እያለ። አዎ ኢንስታግራም ላይ ከስንት ዓመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንት ስንት ዓመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም ሆነ 9 ዓመቱ ነው ማለት ነው ኢንስታግራምክ? ያ ኦኬ። እሺ ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠኋት። ሰጠኋት፣ ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ። በአመቴ አሁን ባለፈው እዚህ ጋር ዘነበች አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያለ ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላለህ። ኮሜንታተሮችን ታያቸው ማሪኛ ማናገር እንዳለችሽ ጓደኛ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ምንም መልስ አልሰጥም። ኤኒታይም በሰዓቱም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ ዓመት ነው ማርቆስን ቲክቶክ ላይ የማውቀው። ቤቴ ገብቶ እርዳታ 50 ሺህ ነበር ቃል የሚገባው። ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ አልጠይቃቸውም። ደረሰኝ ታውቂያለሽ፣ ደረሰኝ ብጠይቃቸው ያላመንኳቸው ይመስላቸዋል። እና አስገብቻለሁ ሀቢባኔ ለ50 ሺህ አታምንኝም? በቀን 10-20 ቦታ ነው 50 ሺህ መረዳው ይለኛል። እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ። በከዛ በቃ መጨቃጨቅ ግን በየጊዜው ይመጣል። 50 ሺህ ቃል ይገባል በየቤቱ 50 ሺህ ደረሰኝ እና በቃ ይሄ ሰው መልካም ነው እውነትም እየረዳ ይሆናል። የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት። 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ዳሽ አልኩት። በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው። አበበች እዚህ ቤት መታ አስታርቂኝ ብላ መጥታ መጀመሪያ አበበች ባይዘወይ አስታርቂኝ ብላን የመጣችው። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጣችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅላት ወጥታለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉዳይ አይታወቅም ነበር። በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው። ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሻት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች። አበበች ደግሞ ቲክቶክ ተጠቃሚ ነበረች። ላይቭ የምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች። እሷንም እንደዚሁ ቲክቶክ ይቅርብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመቸዋል። ቆይ አበበች ጋር እስከምደውል ሰክሰስ አውራ። ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው። የቤት እጣ ነው። የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤትና 4ኛ እጣ የኢትዮጵያ ግማሽ ሚሊዮን ብር፣ 1ኛ እጣ ባለ 3 መኝታ፣ 2ኛ እጣ ባለ 2 መኝታ፣ 3ኛ እጣ ባለ 1 መኝታ በስደት ላይ ላላችሁ ለእናንተ ነው። የቲኬቱ ዋጋ የኢትዮጵያ 2000 ብር ነው። ባላችሁበት ዓለም ሆናችሁ ቲኬት መቁረጥ ትችላላችሁ። ከእናንተ የሚጠበቀው አካውንታችንን ፎሎ ማድረግ፣ ባዮ ላሉ ስልኮችን አንስታችሁ በዋትሳፕ ቲኬት ፈልጌ ነው ማለት
እጣው የሚወጣው ማች ነው እንዴት ነው የት ነው ካላችሁ እዚሁ ሀቢባ ቲክቶክ ላይቭ ላይ የመጀመሪያ ዙር ዕጣ የወጣው ወደ 18,000 ሰው ባለበት ነው። አሁንም ብዙዋን ባሉበት እዚሁ ላይቭ ላይ ቀጥታ እንደዚህ ተሰብስበን ነው እጣውን የምናወጣው። ማች ነው ካላችሁ ቅርብ ቀን ከ30 ቀን በኋላ የሚወጣ ይሆናል። አፕሪል 30 ነው። ለገዛችሁ ብዙዎች ገዝተዋሉ። ለገዛችሁት መልካም እድል፣ ላልገዛችሁትም መግዛት ለሚታስቡትም መልካም እድል። ተደራሽነቱ ደግሞ የሚሆነው ከዚህ በምናገኘው በጥቂት ሳንቲም የኢትዮጵያ ውስጥ ያሉ አካል ጉዳተኞቹን ምንደግፍ ይሆናል። ስፔሻሊ በመላ ዓለም ላይ ያላችሁ የቤት ባለቤት ያልሆናችሁ ባለ 3 መኝታ ቤት በኢትዮጵያ 2,000 ብር የቤት ባለቤት ሁኑ እንላለን። ሁለተኛ ዕጣ ባለ 2 መኝታ፣ ሶስተኛ ዕጣ ባለ 1 መኝታ ነው። የቤት ዕጣን ይመስላል። መልካም እድል ለሁላችሁም። ቴንኪዩ ሀቡዬ። ፎሎ አድርጉን፣ ፎሎ አድርጉን። ሰክሰስን ፎሎ በማድረግ እጣ ቆርጣችሁ የቤት ባለቤት የመሆን እድላችሁን ሞክሩ። ፎሎ አድርጉት። አበበች አሁን ትገባለች። ምንም አያመጣም፣ አትፍሩ። ዊ አር ኦፕን ኦልሬዲ። አንቺ በጣም ጠንካራ ነሽ። አንቺ አበርችም አበረታችም አያስፈልግሽም። ሌሎቻችሁ ግን እየደወለ አሁን እያስፈራራችሁ ያለው ምንም አያመጣም፣ ምንም አታመጣም፣ ፖስት አድርገው በሉት። ምንም ነው ማያመጣው። ምንም ቢፖሰት ብርቅም ድንቅም አይደለም። ሀቡ ስልኬ ሊዘጋ ነው እና ከመዝጋቱ በፊት አውርቼ ልውጣ። ኦኬ። እኔ ትናንት እንደነገርኳቸው ነው ተዋወቃችን ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጌ ቢለኝ የማድረግ አይነት ሴት አይደለሁም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሻት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24,000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫሊዩ የለውም። እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት። ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል፣ አንድ ሳምንት ነው ወሬ፣ ከዛ እረሳል። ስለዚህ ጎሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለእኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የእሱ ጥፍርና የእሱ ምናምን ተገኘ እህቴ ላይ ነው ለእኔ የተባልኩት። ስለአንተ ያወራው ይኸውልህ፣ ለእሷ ሌላ ታሪክ ስለአንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶች እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ የአክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ዜጎች የሚያወራ አንድ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላቅም፣ ደፍሬም አላቅም እና ሜክሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ላይ ርዕሱ ራሱ ሜክሴንስ አያደርግም። ላይ የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላቅም፣ አላበርኩም። አማኔል አክም ገብቼ አላቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህም ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ለሆሳሚ እንላለን እኛ እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል።
ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። እና ይታወቅለት ይፈልጋል። እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀነጀናችሁ ሴቶች ሁላ እሱ እንዳልሆነ ወቅ እና ድምፃችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጥይና ከዛ አበበች ናት። ሌላ ደግሞ ያልተናገርኩት ነገር ለአንቺ $1000 ይበቃል። አስደፋሻለሁ፣ አስገድልሻለሁ። ማንም ሊነካኝ አይችልም፣ አታስነካኝምም። እስኪ ላካቸውና ተንበርክከሽ ይቅርታ ትጠይቂኛለሽ ነው ያለኝ። እንድጠይቂኝ አስደርግሻለሁ፣ አልገልሽም፣ ፊትሽን ምናምን ነው ማበላሸው ብሎኛል። እና ያለን እሱንም ይኸውልሽ፣ ሴት ላይ አሲድ የሚደፉ ወንዶች እንደዚህ አይነት ወንዶች ናቸው። ሴትን ልጅ አሲድ እየደፉ ሴትን ልጅ እየገደሉ እስር ቤት የሚገቡት እንደዚህ አይነት ወንዶች ናቸው። እንደዚህ አይነት ወንዶች ጤነኛ አይደሉም። ይሄ ጤናማ አይደለም። ሴትን እንዲያደርግሻለሁ፣ አስገድልሻለሁ፣ ለአንቺ $1000 ይበቃል ምናምን የሚል ወንድ ያደርገዋል። ስለዚህ በጊዜ ወይ የአይምሮ ማገገሚያ ወይ እስር ቤት መግባት አለባቸው እንደዚህ አይነት ሰዎች ውጭ ላይ ሆነው ሴቶች ሴፍ አይሆኑም። እና ሌላው ደግሞ ከእናቴ ላይ ውረድ። በቃ እሷ ለእኔ ብላ ልጇን የጠቀመሽ መስሏት ነው ከአንተ ጋር ዲል ስታደርግ የነበረው እንጂ ማንም እናት ራሱን አውርዶ እንዳንተ አይነት ወራዳ ከሆነ ሰው ጋር አያወራ። እናትና አባትሽን የሚያፋታ ፋይል አለኝ ምናምን ባይዘዌ ማማ ከኔ ጋር የምታወራውን ማታ ቁጭ ብላ ከአባቴ ጋር ታወራለች። ባይዘዌ እናቷን ሊጀነጅን የሞከረው የእሷን እናት ነው። እናቷ ወጣት ስለሆነች እናትየውን ሊጀነጅን ሞክሯል። ያንን ነው እናትየውን ለመጀንጀን ሞክሮ ነው እናትና አባትሽን የሚያፋታ ፋይል አለኝ እያለ እሷን የሚያስጨንቃት ነብሷል። ባለጌ ስልክ እና ከህይወቴ ውጣ። እኔ አሁን እረስቼ ሰላም ላይ ነኝ። በቃ ተረጋግቼ የራሴን ህይወት እየኖርኩ ነው። ስለዚህ አርፈ ተቀመጥ። በቃ ሌላ ምንም አልልክም። እና ስለ አበበች ደግሞ ይመጣና ስለምታፈቅረኝ ይኸው ራሴን ከፎቅ ላይ ልጥል ነው ትለኛለች። ዱባይ ነው የምትኖረው። ስለዚህ ፕሊስ እሷን ሰፖርት ለማድረግ ነው ቪዲዮዎች የሚፖስተው ምናምን የምናወራው ምናምን አለኝ። ኦኬ አበበች የምትፖስተውን ቪዲዮ አንቺ አይተሽ ለምን ብለሽ ስትጠይቂው ራሷን እንዳታጠፋ ትሪት እያደረጋት ነው። ለዛ ነው ራሷን እንዳታጠፋ በሱ ፍቅር አበበች ራሷን እንዳታጠፋ እሱ ትሪት እያደረጋት እንደሆነ ነው ለአንቺ አክት የሚያደርገው። አንቺ ደግሞ አመንሹ ትሪት እያደረጋት ራሷን እንዳታጠፋ። እስከ መቼ ከእሷ ጋር ሊቆይ ነው? ከአንቺ ጋርም ከእሷ ጋር አንድ ላይ ሆኖ እሷን ስለ አንቺ ለእሷ ያላት ያክስቱ ልጅ እንደሆንሽ ነው የነገራት። ያክስቱ ልጅ ሆኜ ኦሳም እኔን እንደደፈረኝ እሱ እንዲበቀል ምናምን አንቺ ተደፋሪ ነሽ በሆሳም እሱ ያለው ለእሷ እና ያክስቱ ልጅ እንደሆንሽ እና ትሪት እያደረገሽ እና ኢቨን ለአገናኘኝ ለአጽናናትን የምስትለው አይ በጣም ተጎድታለች፣ አሁን ስነ ቦኗ ስለተጎዳ ሰው ማናገር አትችልም ነበር የሚለው። ላናግራት ልተዋወቃት ያክስትህን ልጅ እንኳን ስትለው ማለት ነው። ለአንቺ ደግሞ እሷ እንደምትወደው ራሷን እንዳታጠፋ ራሴን ከፎቅ ላይ ጥላለሁ እያለች ስለሆነ ራሷን እንዳታጠፋ አብሯት እንዳለ ዝም ብሎ ሳይወዳት እሷን ለማዳን ነበር ሲልሽ የነበረው። እና እኔ ደግሞ ለነ ሀቢባ አልኩኝ ሶሪ ለነ አበበች የእናቴ ስም ጥሩነሽ ነው ያለው። ለእኔ ደግሞ ኢክራም ናት የእናቴ ስም። ለአንቺ እሱ ሙስሊም ሆኖ ነው እንዴ ቀረበሽ? ለእኔ ያው እኔ ሙስሊም ስለሆንኩ እሱ ሙስሊም ነው። አንገቱ ላይ እንኳን ሙስሊም የሆኑ ሴቶችን ሙስሊም ሆኖ ክርስቲያን የሆኑትን ክርስቲያን ሆኖ ነው የሚተዋወቀው ልጁ ሲተዋወቅ። አንገቱ ላይ አንዴ እግዚአብሔርን እያለ ነበር። በቀደም እዚህ ራሱ አንዴ ወላይ አንዴ እግዚአብሔርን እያለ ነው የሚምለው ራሱ። ትንሽ ቆይና እግዚአብሔር እንዳል ትንሽ ቆይቶ ወላይ ይላል እየረሳው ማለት ነው። አንገቱ ላይ የማህተብ አይቼበት ምንድን ነው ምናምን ስለው እኔ የምሰራበት ድርጅት ጀርመን ሀገር የክርስቲያኖች ነው የኦርቶዶክስ እምነት ተከታዮች ነው። ስለዚህ እንደ መታወቂያ የአንገት ክራችንን እናሳያለን አለ። ኦኬ እሺ አልኩት። ከዛ ቤቱ ደግሞ ስዕል አድኖ አየው ግድግዳ ላይ። እሺ ይሄስ ምንድን ነው ምናምን እለዋለሁ።
እናቴ በቅርቡ ሃይማኖቷን ስለቀየረች እሷን ስጦታ የሰጠችኝ። በቃ ተጀምሮ እስኪጨረስ ውሸታም ነው። ውሸቱ ደግሞ የሆነ ትንሽ አሁን ውሸት ነው፣ ያኔ ግን እውነት ነበር ለእኔ። አይ ቦታው ላይ ካለሽማ ውስጡ ፍቅር ውስጥ ካለሽ እኮ እውር ያደርጋል ፍቅር። ዋናው እንኳን ከዚህ ውስጥ በሰላም ወጣችሁ እህቶቼ ሁላችሁም። አሁንም እዚህ ውስጥ ያላችሁ ካላችሁ በማርቆስ ቫይረስ የተጠቃችሁ እህቶቼ ፈጣሪ በሰላም እንዲምራችሁ እና ከዛ ቫይረስ እንድትገላገሉ እንድትድኑ እኛ ዱዓም ጸሎትም እናደርግላችኋለን። ስዊቲ ከጨረሽ ወደ ሚኪ ይመለከተኛል ብሎ ነው የገባው። ምን እንደሚመለከተው ይንገረን። ሀይ እንዴት ናቸው? በመጀመሪያ ሰላም ልበላችሁ ብዬ ነው። ሰላም ወንድም የሆነ ልበላችሁ ላይክ የምታውቁት ፊልም ካለ ላይክ ያያችሁት ፊልም ከሆነ እሱም ፊልም የሆነ ሰው ሲነግራችሁ አዋው የምትሉት ነገር አለ እና ስታወሩ የማውቀውን ነገር ነው እየነገራችሁኝ ያለሁት እና እናወራ ነበር ከማርቆሴ ጋር ወደ 6 ወር 7 ወር ምናምን ይሆናል እና ከታች ትውውቃችሁ ወንድሜ ከትውውቅ ነው የሚጀምረው። እንዴት ተዋወቁ? እኔና ማርቆስ የተዋወቅ ነው ላይክ እኔ ላይቭ ምናምን ስትሪም አደርጋለሁ እና ላይቭ መጥቶ ሰው እፈልጋለሁ ምናምን ሲለኝ ኦኬ ምናምን ብዬ አናገርኩት። ከዛ አወራን እና እንደ አጋጣሚ ዋትሳፕ ቁጥር ምናምን ሰጠሁትና ከዋትሳፕ ላይ ቁጭ ብለን ከዛ ወደ ሆነ ሲዝን ውስጥ ገባብኝ። ላይክ ገና ትንሽዬ እንደተዋወቅን ወዲያውኑ ወደ ሌላ ሪያክሽን ውስጥ ገባና ስለ ራሱ ምናምን ሲነግረኝ ላይክ እያወራን ምናምን እንደዚህ አይ ቲንክ ይመስለኛል ይቺ ከስር ያለችው ይቺ አበባ የእሷን ታሪክ ምናምን ነገር ነገረኝ። ያ የእሷን ታሪክ ምናምን ሲነግረኝ እንደዚህ ነው እና አካውንት ምናምን እፈልጋለሁኝ ፎሎወርስ ምናምን እፈልጋለሁ ምናምን ሲለኝ እና አካውንት ነበሩት እሱ ራሱ የቲክቶክ አካውንቶች ስለነበሩት ማኔጅ እንዳደርግለት ነበር የፈለገኝ እኔ ጋር እንዲቀመጡ አካውንቶቹ ምናምን ነገር እና በዛ ነው የተዋወቅ ነው። በብዙ ነገሮች ነው የተግባባ ነው። ግን እንደ ሀሳብ የመጣሁት ትንሽ ጥሩ ነገር አለው። በእርግጥ ሰውየው ማለት ለእኔ ጥቀሰው ጥሩን ፓርት ምንድን ነው? እርዳታ ይረዳል ልትለኝ ነው? ኖ እንደዛ ሳይሆን ግን ብር ላይ እኔ እንዳዩት ከሆነ አሁኑ አላውቅም። ብር አካውንት 40 ምናምን ሺህ ብር እያወጣ 50 ምናምን ሺህ ብር እያወጣ የሚገዛ ሰው ነው እና ደግሞ ለእኔም ራሱ ብር ልላክልኝ ቲክቶክ አካውንት ብዙ አለው 400 ሺህ 300 ሺህ 200 ሺህ አካውንቶች ይገዛል። የሚሸጡ ልጆች ልክ ነሽ። የሚሸጡ ልጆች እኔን ስለሚያወሩኝ እንደዚህ ሚኪ አካውንት አለኝ ምናምን ስለሚሉኝ እሱም ስለሚፈልግ እኔ እንደዚህ ያለ ነገር አልሰራም። ግን እሱ ስለሚፈልግ ከእሱ ጋር አወራቸውና በእኔ በኩል ነው የሚሄደው አካውንቱና ወዲያውኑ ነው ብር የሚያስገባው። በቃ እኔ ካልኩኝ ይህ አካውንት አሪፍ ነው ቼክ አድርግልኝ፣ እንዴት ነው አሪፍ አካውንት ነው ምናምን ነገር ይለኛል። አይ አንተ ካመንክበት ይለኛል። ወዲያውኑ ነው የሚያስገባላቸው ፓስወርዱ ምናምን ሳልሰጠው ራሱ። በእንደዚህ ያለ ነገር ላይ አክቲቭ ነው እና ደግሞ ከኔ ጋር ብዙ ነገር አውርተናል። ፕሮሰስ ላይ ምናምን ነገር እንዳጋጣሚ ሆኖ እየጻፍኩ ስለሆነ ነው ይቅርታ። ጥሩ ጎኑ ቲክቶክ አካውንት ሲገዛ ገንዘብ ቶሎ ያስገባል ፓስዋርድ ሳይቀበል። ማሻላ አንድ መልካም ጎን ተገኝቶለታል ጋይስ። ኦኬ ወደ የሚቀጥለው እንሄዳለን። ፕሮሰስ ላይ ነን እና ላይክ እኔ ደግሞ ፓስፖርት አልነበረኝም እና ፕሮሰስ ወደ ውጭ ለመውጣት እያሰብኩኝ ነበረ እና እንደ አጋጣሚ አነሳው ያንን እንትን ነገር አነሳው። እኔ ኢትዮጵያ እንደሆንኩ ስለሚያውቀው ማንም ሀበሻ ወደ ውጭ ሀገር ምናምን ሲባል የሆነ ይደነግጣል እና አይ ይሄ ነገርማ አሪፍ ነገር ከሆነ ፕሮሰስ እንዴት አትጀምርም ወይ ወደ ካናዳ እኮ አሪፍ ነገር ነው ምናምን ነገር አወራን እና አስቤያለሁ ምናምን ብዬ በነጋታውኝ ኦኬ ምናምን ብዬ ፓስፖርት ስላልነበረኝ ብዙ ገንዘብ አላወጣሁኝም እና እንደውም እያግባባኝ ነበረ ላይክ ገብቶሻል። አሁን እያግባባኝ ላይክ ወደ ውጭ ልወጣ አስቤያለሁኝ። እኔም እንደ አጋጣሚ ሆኖ ብሬን ያለመበላቴ ምክንያት ፓስፖርቴ አለመኖሩ ነው እና ደግሞ ጓደኞችም ስላሉ ላይክ በደንብ አስረድቶኝ ምናምን ነገር ነው እና ካናዳ ምናምን ነገር ወይ ጀርመን አስረዳኝ እንደዚህ ሀገር ለመሄድ ምናምን ወደ ውጭ እንድትወጣ እያገዘክ ነበር። እሱ እንደ ደላላ ሊያገናኝክ ነበር። እሱ በቃ ኦልሬዲ እሱ ደላላ ማለት እችላለሁ። ምክንያቱም ብዙ ፎቶዎች ስለላከልኝ እንደዚህ ደላላዎች እንደዚህ ቪዲዮ ስራባቸው ምናምን ነገር እያለ ስለሚልክልኝ እና እዚህ ታሪኩ ላይ ልምጣልሽ እና ወደ ካናዳ አይ ቲንክ እንደዛ ነገር ትሄዳለክ ላይክ የሆነ እኔ ጓደኞች አሉኝ የማውቃቸው እነሱ ይጨርሱልሃል ምናምን ነገር አለኝ እና
እንዴ ይሄ ነገር ተገኝቶ ነው ምናምን ነገር አለ። እኔ እንደውም እያሰብኩኝ ስለነበረ ያው ሰሞኑን ወደ ውጭ ሀገር መሄድ እያሰብኩኝ ነው እና በቃ ሄዳለሁ ምናምን ብዬ እያሰብኩኝ ስለሆነ ሰው ፈጣሪ የሆነ ሲወድሽ የሆነ ሰው ነው የሚልክልሽ ምናምን ገጠም እና ነገሩ ሲገጥም ኦኬ ይሄ ነገር ሪል ሊሆን ይችላል ምናምን ብዬ ማርቆሴ በዚህ አጋጣሚ ጀግና ሰውዬ ነው። ምክንያቱም እኔን አሳምኑኛል። እኔ በቃ እኔ እንደዚህ በጣም ሰው ማጭበርበር ጀግንነት አይደለም ነው አይደለም፣ እንደዛ ነገር ሳይሆን ክሬቲቭነቱን በጣም ወድጄዋለሁኝ። በጣም እኔ ያሳምኑኛል። ማንም የማያሳምነኝ ሰው ነኝ አምኛለሁኝ እና ኦኬ ያመንከው ሊወስድክ ወደ ካናዳ ራሱ እሱ ሆምለስ ሆኖ እሱ ወረቀት ሳይኖረው ጀርመን ሀገር ላይ አንተን ወደ ካናዳ ሊወስድክ አሳመነክ። ብር ስንት ተስማማችሁ? ያው ታሪኩን ከመድገም ብዬ ነው እንጂ እናቱ አሜሪካን ያለችው አባቱ ደግሞ እዚህ እንትን ያለው ወደ አዲስ አበባ ውስጥ ቤት አላቸው። የኔ ሂስትሪ ነገራቸው። እትዬ ጥሩነሽ አሜሪካን ያሉት እናቱ አሜሪካን ያለችው። አዎ እንደዛ ነው። ከኔ ጋር የምኖረው በዛ። ኧረ ተመለስ ወንድሜ። እናቱ ሲጀመር ማን እንደሆኑ አይታወቅም። እናት ይኑሮ አይኑሮ አይታወቅም። አንድ ጥሩዬ የሚባሉ ሴትዮ ሁሉንም እሱ የሚጀነጅናቸውን ሴቶች እናት ነኝ እያሉ ያወራሉ። ገንዘብ ተከፍሏቸው ፎቷቸውም ስልክ ቁጥራቸውም አድራሻቸውም አለኝ። አረ እንደውም የዛሬ 1 ወር ነው ምናምን 1 ሚሊዮን ምናምን እንደመታከም ያስገብቻለሁ እንደዚህ ምናምን እያለኝ ነበር። እንደውም ለማን ነው ለእናቱ ማለት ነው የሚያስገባው? ለእናቱ ትንሽዬ ብር ምናምን ነገር ሲለኝ በዛ ነው እንደውም ካንስል እያደረኩት። እናትየው ለአሜሪካ እየኖረች መታከሚያ 1 ሚሊዮን ብር ኢትዮጵያ ለማን ነው የሚያስገባላት? እናቱ አሜሪካ አይደለች እንዴ? ለእናቱ ነው። አባቱ እዚህ ወደ እንትን ነው መሰለኝ ሴሚሲ ሚካኤል ነው ምናምን ነገር ነው ያለው ቤት አለው እና ከእናቱ ጋር የተለያየ ላይፍ ነው ያላቸው። እሱ ከዛ ጀርመን ነው ግን እንዳልሽው እናቱ አሜሪካ ከኖረች ለሕክምና 1 ሚሊዮን ብር የሚያስገባላት አሜሪካ ለምትኖረው እናቱ ነው ወይንስ ለእናቱ? እና 1 ሚሊዮን ብር በዶላር እኮ ትንሽ ነው። ምን ሊጠቅማት ነው 1 ሚሊዮን ብር ለእናቱ ለሕክምና ያስገባላት? አሜሪካ ነገር ኢንሹራንስ የለም። ይህንን እንትን ይመስለኛል እኔን ሊያግባባኝ ነው። ላይክ ብር እንደዚህ ትንሽዬ ምናምን ነገር ሊለኝ ይመስላል። እንደዚህ ነው ለእሱ ምንም እንደሆነ ለእኔም ብሎኛል። እሱ ችግር የለውም። 50 ሺህ ብር ቃል ገብቶ እርዳታ እኔ ቤት በጣም ዋው ብለን መርቀን አመስግነነው አጨብጭበንለት ፎሎ አድርገነው ግር ብለን ሄዶ ቁጥር እኔ ቤት እርዳታ ስትሳተፉ ቁጥር ግዴታ ነው ብዬ ቁጥሩን ተቀብዬ መዝግቤ ደብተር ላይ ዋትሳፕ ግሩፕ ደረሰኝ መልቀሚያ ግሩፕ ውስጥ ላስገባው ስል መጀመሪያ ቆይ እስኪ ይሄማ በጣም ሀብታም ስለሆነ ግሩፕ ላይ ካስገባሁት ሰዎች ስለሚረብሹት ፕራይቬሲ ይጠበቅለት ብዬ በግል መሴጅ ሄጄ እባክህ ቃል የገባኸውን ለከሌ እርዳታ 50 ሺህ ብር ደረሰኙን ላክልኝ ስለው የ50 ሺህ ብር ደረሰኝ እኔ እንዴት አስታውሳለሁ? በቀን እኮ ለ10 ሰው ለ20 ሰው ነው 50 ሺህ ማስገባው እና ማናጀሬን ነው አሽከሬን ይበል ማናጀሬን አላውቅም፣ ብቻ ደረሰኝ እያልኩ አላስጨንቀውም። እንካ በዚህ አካውንት 100 ሺህ እንካ በዚህ 50 ሺህ እንካ በዚህ 100 ሺህ እንካ በዚህ 50 ሺህ አስገባ እያልኩ ብቻ ነው ምልክለት እንጂ ደረሰኝ አምጣ ካልኩት ያላመንኩት ይመስለዋል። ኦኬ ላይክ እንትን ነው እና ከኔ ጋር የነበረው እንትን እኔም ወደ ውጭ ፕሮሰስ እንደዚህ ልጀምር ምናምን ስላሰብኩኝ ኦኬ ችግር የለውም ምናምን ነገር ብዬ እያወራን ከዛ እንደ አጋጣሚ የሆነ ቀን እያወራን እንዴት ነው ምናምን ነገር እሱ በእርግጥ አያዳምጥም። ይሄ ደግሞ የዲያስፖራዎች ባህሪ ነው ምናምን ብዬ ስለማስብ ሁሉም ማውራት ነው የሚፈልጉት። ብዙ ጊዜ ካየሽ ውጭ ሀገር ያሉ ሰዎች እንድታዳምጫቸው ነው የሚፈልጉት እና ያ ባህሪ ይሆናል ምናምን ብዬ ዝም ነው የምለው እና የሆነ ቀን እንዳወራ ፈቀደልኝና እናወራለን በጣም ብዙ ጊዜ ግን እንዳወራ ፈቀደልኝና ትንሽ የስፓት አገኘሁኝና እንዴት ነው ምናምን ነገር ፕሮሰስ እንደዚህ ምናምን ነገር ገንዘቡ ምናምን ነገር ምናምን ስለው ኖ ሚኪ ገንዘብ ምናምን እንዳያሳስብህ ምንም እንድትጨነቅ ምናምን ነገር ገንዘብ ምንም እንዳያሳስብ ከፈለክ እኔ ጨርሼ ልክ ሙሉ ነገር ምናምን ነገር እኔ እዚህ ስትመጣ ሰርተህ ትሰጠኛል ወይም እዚህ ጋር መተህ ታስተላልፍልኛል ምናምን ነገር አለኝ። ይሄ ነገር ላይክ ፈጣሪ ራሱ ትንሽ ሳንጸልይ የሚሰጠን ነገር አይደለም፣ እንኳን ሰው አይደለም ማለት ነው። ይህን ነገር አውቃለሁ። ኢትስ ኦኬ ችግር የለውም እሺ ምናምን ነገር አለ። ዋናው ፖይንት ሚኪዬ አንተ ከማርቆስ መበላት እንዴት ተረፍክ? በምን ምክንያት ተረፍክ? ብርክን ሳይበላክ ካናዳ ውስጥ ካለው ብሎ ብር ሳይበላክ እንዴት ተረፍክ? እሱም ብቻ ነገር
እኔ በጣም እንትን ነቃሁበታ ላይክ ብዙ ነገሮችን ሲነግረኝ እንደዚህ ዝም ብዬ የማስተላልፍለት ሰው አለውኝ እና ሁለተኛ ነገር ደግሞ ማኔጅ እንዳደርግለት እዚህ ጋር ያሉትን 83 ምናምን ቸከሶቹን ማኔጅ እንዳደርግለት ነው የሚፈልገው። ገብቶሻል? ቲክቶክ ላይ ምናምን ነገር ሚሴጅ ምናምን ያለውኝ አይ ቲንክ እዚህ ጋር ስዊት ናት ምናምን አዘማናጀር ሊቀጥርክ ነው የፈለገው። ብዙ ሴቶች ስለሚጀነጅን የሴቶቹን መልስ እንድትመልስላቸው ነው ለሴቶቹ ወይንስ ምን እንድታደርግለት ነው? ነው የሆነ ጊዜ እንደውም አይ ቲንክ ብሎክ ምናምን አንብሎክ ምናምን አድርጌ ነበረ የሆነች ልጅ እና እዚህ ጋር ያሉት ከነዚህ ውስጥ ናቸው እና ሲጽፉ ምናምን ነገር አያለሁኝ እና በጣም ያሳዝኑኝ ነበር። ግን ምንም ማድረግ አልችልም ነበረ። ላይክ ኖርማል ነው የሚመስለኝ ብዙ ነገር የተለመደ ስለሚመስለኝ አያለሁኝ። ቴክስት አካውንቱ እኔ ጋር ስለሚሆን ይጽፋሉ ምናምን ነገር ግን ይነግረኛል የተጻፈ ሰው አለ። አሁን አንተ የምትለው ነገር እውነት ለመሆኑ አካውንቱ ማኔጅ ታደርግለት እንደነበረ አንተ በምን እንመን? ማስረጃ አለክ? ማስረጃ ሊኖረኝ የሚችለው ፎቶዎቹ ምናምን ነገር አለኝ እና የምናወራው ሜሴጅ ቮይስ ምናምን ነገር አለ። ማሳየን ትችላለህ? በግሪን ጋላሪ ሜሴጅ ታወሩ የነበረውን አሳየን። ማስረጃ ማለት እሱ ልኮክ እንዳልሆነ እውነት እንደሆነ የምታወራው ማስረጃ ማየት አለው። ኦኬ ግሪን ይቻላል። ላይክ እንትን ላይ ቪዲዮ ላብራ ማሳየት ትችላለህ። ምን አልሽኝ አበበች? እኔ አውቃለሁ። እኔ ራሱ ማስረጃ መሆን እችላለሁ ስለሱ። እኔ አውቃለሁ ስለሚኪ። ኦኬ እውነት ነው የሚያወራው። ኦኬ ቅድም አንቺ አበበች ብሏል። ኦኬ ችግር የለም። እሺ ስለዚህ እኔ ባጭሩ ጥያቄ ወንድሜ እንዴት ተረፍክ ከዚህ ሰውዬ? እንዴት አልተበላህም ነው ጥያቄው። ምን እንድጠረጥርና ፕሮሰሱ የእውነት ካናዳ እንደማይወስድ ውሸት እንደሆነ እንዴት አወክ? እንዴት ባነንክ? እንትን ዱባይ ላይ የሆነች የተበላች ልጅ አለች እና ከደላላ ጋር ጸብ ላይ ገብቷል መሰለኝ እና እሱም ደላላ መሆኑን ጠረጠርኩኝ እና በዛ ነገር ነው ካንስል ያደረኩት። የሰዎቹን ፋይል ምናምን ነገር ላከልኝ እና ይሄ ደላላ ነው እና ቪዲዮ ሰራበት ልጅቷን አጭበረብሯት እና ካንስል ይደረጋሉ ከትንሽ ጊዜ በኋላ ዱባይ ገብተዋል እና እያጭበረበሯቸው ነው እዛ አሁን ወደ ኢትዮጵያ መመለሳቸውን ምናምን ብሎ የሆነች ልጅ እና እሱንም ደላላውንም ፎቶዎች ምናምን ነገር ላከልኝ። ከዛ በኋላ ነው በቃ የጠረጠርኩት እና ደግሞ ሁለተኛ ብር ልላክልህ ብሎኝ ነበር እና በሱ ነው አንደኛ ኤሪጎር የገባብኝ። በጣም እንዳምነው ያደረገኝ ብር ልላክልህ አሁን ለማዘር 40 ሺህ ብር ልላክልህ ምናምን ሲለኝ ኖ እኔ ብር ሳይሆን ላይክ ትልቅ ነገር ልታደርግልኝ የምትችለው ቢያንስ ያንን ነገር እንድታቀልልኝ ፕሮሰሱ ምናምን ነገር ብዬው ከዛ አመንኩኝ። ብር ልላክልህ ሲለኝ ስላመንኩት ኦኬ ምናምን ብዬ በሱ ነገር ጨራረሰን። ከዛ በኋላ አሁን የገባውበት የመጀመሪያው ምክንያት ኦሳሚ እንትን ላይ አይሰራ ምናምን ነገር ያልከው እሱ ድርጅት ውስጥ ነው የሚሰራው። እኔ አይቼዋለሁኝ፣ በቪዲዮ አይቼዋለሁኝ፣ ልኮልኛልን ቦታውን የሚሰራበትን ቦታ እና ደግሞ በቪዲዮ እና እሱ እናወራለን። ምንድን ነው የሚሰራው ድርጅት ውስጥ? እንደ ሳይበር ነገር ነው የሚሰራው። ሳይበር ኦኬ፣ በጣም ትልልቅ እንትኖች ማለት ነው። ሳይት ነገር ነው የሚሰራው። እኔ ውስጥ ቪዲዮ ሆኖ ውስጥ ሲሰራ አየዋለሁኝ እና ደግሞ ኔትወርክ ምናምን ይቋረጣል፣ አንዳንድ ቦታ ላይ ይቋረጣል ይለኛል። በቪዲዮ ሆነ እያወራን እነሱ እየተያየን እያወራን የሆነ ሰዓት ላይ ኔትወርክ ይዞት ይሄዳል፣ ይጠፋል። እዛ ሳይቱ ስለማይፈቀድ ማለት ነው። በጣም ትልቅ ድርጅት ስለሆነ ድርጅቱ የሚሰራበት ድርጅት በጣም ሀይ ስለሆነ እያየሁት ይቋረጣል ኔትወርክ። ይሄ ሪል ነገር ነው እኔ የማወራው። እሱ እንትን ያለ የሚሰራው ስራ ስላየሁት ነው። ሁለተኛ ነገር ደግሞ አለኝ፣ ከፈለግሽ ልልክልሽ ይችላለሁ። ፒክቸሮች ምናምን ነገር አለኝ። መጀመሪያ የላከልኝ፣ ከዛ በኋላ በቪዲዮ አይቼዋለሁኝ። በእሱ ነገር እርግጠኛ ሆኛለሁኝ። በዛ ላይ ታሳየን ትችላለህ ፎቶ የድርጅቱን ማየት ይፈልጋል። ኦኬ እሺ። ሁለተኛ ደግሞ ሲያናገር ይሄ ነበር አድርጎ ነው። ምክንያቱም ዊያሮፕን ስራ እንደሌለው ነግራናለች። ዊያሮፕን ሁሉም ስራ እንደሌለው ነው የሚያወሩት። እሱ ብቻ ግን ስራ አለው ስላለ ቪዲዮውን ስክሪንሻት የካምፓኒውን ወይም ዩኒፎርም ለብሰው እውነት ስራ እንዳለው ይሄ ሰው ማየት እንፈልጋለን። ሲከፍት ፒክቸር ሲያደርግ በትልቁ አደርገው እና እናያለን ማለት ነው። ስለዚህ እሱ ፎቶ ፈልገው እስከሚያቀርብ አበበች ናት ያላወራችው። አንዴ ልጨርስ። እሺ ጨርስ ሚኪ ጨርስ። ኦኬ ጨርስ ወንድሜ። ነው እንትን ነው 24 ነው የእሱ ፕሮፋይል። ሁሉ ጊዜ ማንኛውንም ሲያወራ 24 የ24 ሰፈር ልጅ ነኝ ምናምን ነገር ስለሚል የአዲስ አበባ ወደ መገናኛ ምናምን ሰፈር ነኝ ስለሚል ከኔ ጋር በዛ ነው የተግባባ ነው ያወራ ነው ምናምን ነገር። የአንተ ፎቶ ምናምን አልተጠቀምም። ቀጥታ ከኔ ጋር ነገር እኔ ቆይ እኔ የገረመኝ ነገር
ወንድ ሆኖ ወንድ ልጅ በኢንቦክስ እኔ እንጃ ወንድና ወንድ ያወራል አዶን ነው። እኔ ወንዶች በኢንቦክስ ሄደው ሴት ይጀነጅናሉ እንጂ ወንድ ወንድን በኢንቦክስ ሄዶ ሀይ ከዛ ምንድን ነው እንዴት ነው የሚያወሩት? ወንድና ወንድ እንዴት ነው ወንድና ወንድ የሚያወሩት? አይ ዶንት አንደርስታንድ ማለት ወንድ ከኔ ጋር በስራ የተገናኘው ነው። እኔ ማኔጅ እንዳደረግለት ነው። እኔ ሶሻል ሚዲያ ሰው ነኝ። እኔ ለምንም አይፈልገኝም። ምክንያቱም ሀላል ማረ እኔ ወንድና ወንድ ሊያወሩ የሚችሉት ገስት ላይ ላይቭ ላይ ተገናኝተው ዲስከስ ሊያደርጉ ይችላሉ ምናምን። ግን ወንዶች በውስጥ ማለት በጓሮ ነው ሀቢባ ወደ ሌላ ነገር እየዞረ ነው። መጀናጀኛ ነው እና ላይክ አንተን ብቻ እኮ አይደለም ኦሳማንም እኮ ሄዶ በኢንቦክስ አውርቶት እኮ ጓደኛ ሆኖታል። ከዛ ሚስትሩን አውጥቶ ነው ራሱ ኦሳማን የሆነው ገባ። 16 ዓመት ሄዶ በ16 ዓመት ማለት የዛሬ 8 ዓመት ስታወሩ አንተና እሱ 16 ዓመት ከነበረውን እንዴ ገና 22 ዓመትክ ነው። አይ ደርሷል። 24 ሊሞላኝ ማይ ጉድነስ ገና ልጅ እኮ ነህ። እሺ እኔ ላሳይሽ የምችለው እሱ ያለበትን ሳይት እሳቸው በራሳቸው እያፈሩ ያንተን የሚጠቀሙት ገና 24 ዓመትክ መሆኑን ስላወቁ ነው። እንግዲህ እሳቸው በራሳቸው አፍረው በሽበታቸው አፍረው የዚህ ልጅ ፎቶ ቪዲዮ የዚህ ልጅ ታሪክ ታቱ ሳይቀርሰው ታቱ ይኮርጃል። ታቱን ተነቀሰ። የእሱን የሆሳማን ታቱ እጁ ላይ ተነቅሶ በቃ ሁሉ ነገሩ እሱን ለመምሰል ሴቶችን ቪዲዮ ሲያወራቸው ፊቱን ከአንገት በላይ ሆኖ ሲያወራቸው እጁን እንዲያደርግና ታቱን እንዲያዩ ኦኬ ኦልሬዲ እዛ ላይ ያየነው ታቱ ነው ፎቶ ላይ ቪዲዮ ላይ ያየነው ስለዚህ እሱ ነው ማለት ነው ይላሉ። ገባችሁ? ሚኪ ሌላ ነገር ማለት የምፈልገው ነገር ሆሳሚ ስራ የለውም ያልከው ካዝን አለኝ ጀርመኒ ማለት ነው። ጀርመኒ የሚኖር ካዝን አለኝ እና በእሱ የመጣልኝ ኢንፎርሜሽን ነው እንግዲህ ያለውን ነገር እኔም ፈልጌው ነበር። እንትናን ማነው ስሙ ማርቆስ ሚካኤል ቢኒያም የሚባለውን ማለት ነው እና እሱ ሰውዬ በጣም እኔም አፈላልገው ነበር የራሴን ማድረግ የምፈልጋቸው ነገሮች ስለነበሩ ማለት ነው እና ሳፈላልገው ከደረሰኝ መረጃ ነው ስራ የለውም የሚለው ማለት ነው። ስራ የለውም እያሉኝ ሲነግሩኝ የነበሩ ከዛ ከማጠያይቃቸው ሰዎች ነው እንጂ እኔ እሱ ጀርመን ነው የሚኖረው እኔ አሜሪካ ነው የሚኖረው እና ምን እንደሚሰራ ምን እንደማይሰራ ላቅ አልችልም። ካጠያየኩት ኢንፎርሜሽን ነው ለነገር እንትን ያልኩት ማለት ነው እና ሲያናገር ይሄ ነበሩ ለሳምንት ሰርቶ ሊሆን ይችላል። ጊዜያዊ ስራ አግኝቶ በብላክ ነው የሚሰራው ደግሞ የሚባል ነገር ሰምተናል። ስለዚህ ለሳምንት ጊዜያዊ ስራ አግኝቶ ለጊዜው ሰርቶ ከዛ ለቆ ሊሆን ይችላል። አሁን እኮ ይሄ ሰውዬ ሆምለስ ነው እኮ ቤት የለው ስራ የለው፣ ግን የሚያወራው ለሴቶች 24,000 ዩሮ በኢማጅን ጋይስ የ24,000 ዩሮ ደሞዝተኛ ነኝ እያለ ነው የሚያወራው። እኔ ቤት ገብቶ ላይቭ ላይ አውርቷል። 24,000 ዩሮ ነው ደሞዜ፣ ሶፍትዌር ኢንጂነር ነኝ፣ በጣም ተፈላጊ ነኝ፣ 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው እየተመላለስኩ። እዚህ ቤት ገብቶ ስንት ሺህ ሰው ባለበት አውርቷል። አሁን አንተ ሚኪ እውነት ስራ ሲሰራ አይተው ከሆነ ፕሊስ እየጠበቅን ነው። ቆየህብን ያ አይቼዋለሁኝ። በቃ አይቼዋለሁኝ። አይደለም ዛሬ አንድ ቀን ብቻ አይደለም ወደ ወር ምናምን ይሆናል ስራ ሲሰራ። ቆይ ሚኪ አሁን ፎቶውን አድርግ ስልክ እሺ ብለከኝ እኮ ስክሪንሻት እየጠበቅን ነበረ። ኦኬ ቪዲዮ ላብራና እስኪ ጠብቁኝ። እስከዛ ድረስ ከዋትሳፕ ላይ ስክሪንሻት እንትን የእሱ አካውንቶቹ ይኸውልሽ ስልክ ቁጥሩ ባን ይደረግበታል። ይሄ አለ አይደለ የካናዳ ምናምን ነገር ያወጣና ከአፕሊኬሽን ላይ እያወራኝ የሆነ ወሬ ያወራኝና ባን ስለሚደረግበት ስለማይጠፋ እኔ ጋር ይቀመጣል እሱ አካውንቱ ስለሚያጠፉበት እና ከዛ ሴቭ አድርጌው ልምጣ። እንደዚ አይሻልም? ችግር የለም። ሚዩት አድርገህ ሄደህ ሴቭ አድርገን እኛ እስከዛ አበበች ታረኛ አበበች ናት። አበበች ትቀጥላለች። አበበች ደግሞ ስለ ሆሳማ ለአንቺ ምን ነበር ያለሽ? ለዊ አር ኦፕን ስለ ሆሳማ ያላትን ቅድም ተናግራለች። ሆሳማ ያክስቱ ልጅ እንደሆነ ሴት አሳብደው ሴቶችን ሊበቀልለት የእሱን ፎቶ አድርጎ ሴቶችን እንደሚጀነጅን በጣም እሷም በጣም የእህቱ ልጅ ነው የእህቱ ልጅ እንደሆነ ምኑም አይደለም ጋይስ ሆሳማ የእህቱ ልጅ እንደሆነና በሱ ፎቶ ሴቶችን የሚጀነጅ ነው። ሴቶችን ለመበቀል ለምን ሴት አሳብደው አማኔል እንደገባ ጸበል እንደሚመላለስ እና ራሱን እንደማያውቅ እንዳበደ እና በዛ በጣም ስላዘነ ለእህቱ ልጅ ሊበቀል በሆሳማ ፎቶ ሴቶችን እንደሚጀነጅ ለዊ አር ኦፕን ያለው። ለስዊቲ ደግሞ ያለው ሆሳማ
አሁንም የእህቱ ልጅ ነው ያክስቱ ልጅ ደፍሮበት ሊበቀለው እንደሆነ ለእሷ ሊበቀልለት ለእሷ ደግሞ ሊበቀለው የአክስቴ ልጅ ደፍሮ እና ሲመረመር ጥፍሩ ስር ቆዳዋ ምናምን ተገኝቶ እሱነቱ ታውቆ ምናምን እሱ ደግሞ ሊበቀለው ፎቶውን ይዞ እንደሚዞር በሱ ፎቶ ሴቶችን እንደሚጀነጅን ነገራት። ለአበበች ደግሞ ስለ ሆሳማ ምን እንዳላት አናውቅም። ለምን ሁሉንም ሴቶች በሆሳማ ፎቶ ነው የሚጀነጅ ነው። ስሜ ሆሳማ አይደለም፣ አንዴ ሆሳሚ ነው። ሆሳማ እያልኩኝ ሆሳሚ። እሺ ሀውዬ እኔንም የተዋወቀኝ እንግዲህ በሆሳሚ ፎቶ ነው። እኔን ያለኝ ሆሳሚ የአክስቱን ልጅ እንደደፈረበት እና ከኔ ጋር ሲገናኝ ፕሮፋይል አድርጎት የነበረው የአክስቱ ልጅ ስዊቲን ደፍሯት በልጅነቷ ክለብ ውስጥ አሜሪካ ክለብ ውስጥ ተገናኝተው ደፍሯት የእሱን ፎቶ እያደረገ የሚዞረው በየአፕሊኬሽኑ እሱን ለማስተማር እንደሆነ የሚያስተምረው ደግሞ መልካም ነገር ሴቶች ላይ መልካም ነገሮችን በማድረግ ሴቶችን በማገዝ ለሴቶች ሪስፔክት በማሳየት በሱ ፎቶ በቃ በጥቅሉ በሱ ፎቶ መልካም ነገር በማድረግ ለሴቶች መልካም ነገር በማድረግ እንደሚበቀለው ለዛ እንደሆነ በሱ ፕሮፋይል የሚጠቀመው ነበረ ለእኔ ሲነግረኝ የነበረው ማለት ነው። ይሄው ነው። ስለዚህ ለስዊቲም እኮ እንደዛ ነው ያላት። ለሁለታችሁ አንድ አይነት ታሪክ ነው የነገራችሁ ማለት ነው። ለእኔ እንደዚህ ነው ያለኝ። ለእሷ ትንሽ ይለያል መሰለኝ ታሪኩ። ይኸውልሽ ለአንቺ ደግነትን ሊያስተምረው ፎቶውን አድርጎ ሴቶችን በመርዳት ሴቶችን በማገዝ ለሆሳሚ ደግነትን ሊያስተምረው እንዲጸጸት ሊያደርገው፣ እሷ ደግሞ ሊበቀለው ነው ያለው። ግን አንድ አይነት ታሪክ ነው የነገራችሁ። እሺ ለአንቺስ ስዊቲ ያክስቱ ልጅ እንደሆነች ነው የነገረሽ። እሷ ኢትዮጵያ ውስጥ እየኖረች ግን አሜሪካ እንዳለች ነው የነገረሽ አይደል? አዎ ከእናቷ ጋራ አሜሪካ እንደምትኖር አባት እንደሌላት አባታቸው እንደሞተ ከእናታቸው ጋር ብቻ እንደሚኖሩ እሷና አንድ ደግሞ ስሟ አጠፋብኝ ትንሽ ልጅ አለች ከየሷ ታናሽ ማለት ነው። የእሷንም ፎቶ ይልክልኝ ነበር በሰዓቱ። ሁለቱን እሱ እንደሚያግዛቸው ከአክስትየዋ ጋር በምክርም በምንም በቃ ስልክ በተደወለ ቁጥር የአክስቴ ልጆች ደወሉ አንዴ ላውራቸው ስክሪንሾት ቪዲዮ እያወራ ይልክልኝ ነበር ማለት ነው። በጣም ሃይምሮዋን ጎድቷታል። ጓደኛ የላትም። በቃ እንደ ጓደኛ የምታወራው እኔን ነው። እኔን ነው የምታወራው እንደ አባትም እንደ ወንድምም። ስለዚህ ጊዜ ልስጣት አንዳንዴ እባክሽን ፕሊስ ይለኛል ማለት ነው። ችግር የለውም እኔም እኮ ጓደኛ መሆን እችላለሁኝ ሲነግረኝ ደግሞ እኩያ ነን። በዛ ሰዓት እኔን ሲተዋወቀኝ እኔ 20 ዓመቴ ነበረ። ኦልሬዲ አመት ከምናምን ነው 21 ዓመት ከምናምን ነው። እሷን ሲተዋወቅ ደግሞ 17 ዓመት ወደ 18 እንደሆነች ነገረኝ። ኦልሬዲ እኩያ ናችሁ። ስለዚህ እኩያ ከሆንን ጓደኛሞች መሆን እንችላለን በምለው ሰዓት ሃይምሮዋን በጣም ስለጎዳት ሰው ማመን በጣም ትፈራለች። ሴትም ወንድም በሱ በጣም ስለተጎዳች ሰው አትፈልግም፣ ጓደኛ አትፈልግም ከኔ ውጭ ከአጎቷ ውጭ ነበር የሚለኝ ማለት ነው። ስዊት ለአንቺ ምንድን ነበር ያለሽ? የሆሳማን ፎቶ የሚይዝበት ምክንያት አንድ አይነት ምክንያት ነው የነገረሽ ለአንቺ ማለት? እህቴን አሜሪካን ሀገር ክለብ ውስጥ ደፍሮብኝ ልጅቷ ስትመረመር የእሱ ጥፍር ምናምን ብቻ ብዙ ነገር እሷ ላይ ተገኘ እና ልበቀለው ነው የእሱን ፎቶ አድርጌ የምዞረው ነው የሚለኝ። አንድ አይነት ምክንያት ነው የነገራችሁ። እሺ ለእሷ አንቺን የአንቺን ፎቶ ልኮላት የአክስቱ ልጅ እንደሆነች ነው የነገረሽ። ለአንቺስ እሷ ምኑ እንደሆነች ነበር የሚነግርሽ? እሷ እንደምታፈቅረው እሱ እንደማያፈቅራት። ቅድም ብለሻል። ሶሪ እሷ እንደምታፈቅረው እሱ እንደማይፈልጋት እና እራሷን ልታጠፋ ከዱባይ ፎቅ ላይ እራሷን ልትጥል ስለሆነ እራሷን እንዳትጥል እሷን ትሪት ለማድረግ አብሯት እንዳለ ሳይፈልጋት ግን በጣም መልካም ሰው ስለሆነ እራሷን እንዳታጠፋ ነበር አብሯት የነበረው። ስለዚህ አሁን አንቺ ስትደውይ ለእሷ ቆይ አክስቴ ልጅ ደወለች ብሎ ይዘጋል። አንቺ ስትደውይ እሷ ስትደውል ለአንቺ ምን ብሎሽ ነው የሚዘጋው? እኔ እናቴ ደወለች ይለኛል፣ የተደፈረችው እህቴ ደወለች ይለኛል። ማለኝ ምክንያት የለም። እሺ ለአንቺ ያለሽ የተደፈረችው እህቱ የት እንዳለች ነው የሚነግርሽ? አሜሪካ። ኢትዮጵያ ሆነሽ አሜሪካ ናት እያለ ያስወራልሻል። በጣም ይገርም። በጣም የታለ ልጁ? ፎቶውን የድርጅቱን ፎቶ ሊያሳየን የነበረው ልጁ ዘበኛ ነው። እዛ ዘበኛ ነው የሚሰራበት ቦታ ማለት ነው።
ዘበኛ ሆኖ ነበር እንደሚሰራ ይህንን አውቃለሁ። መጀመሪያም የተናገርኩት ነገር ይህንን ነበረ፣ ዘበኛ እንደነበረ። አዎ ዘበኛ ነው፣ ሴኩሪቲ ነው ብለካል። ትክክል ይሰራ ነበር። ግን ዊያሮፕን ደግሞ አሁን ላይ ስራ እንደሌለው አይዶ ነው። አሁን ይሁን በፊት ስራ እንደሌለው ነው እሷ የነገረችው። እኔም በሚያወራበት ሰዓት ምንም ስራ የለውም፣ ካምፕ ውስጥ ነበር። እሱ አሁን ለምሳሌ እነሱን ሲያናገራቸው ግዴታ ሀብታም መስሎ መታይ ስለነበረበት እንደዚህ ስራ አለኝ ስራ የለም ምናምን ሊል ይችላል ማለት ነው። ግን እውነታው ዘበኛ እንደነበረ ነው። ያው አሁን እሱ ድርጅት የሚሰራበትን ድርጅት ይዞት መጥቷል። ፎቶውን በትልቁ አረጋሃለው። ፎቶውን ግሪን ጋለሪ ላይ አስቀምጠው ስክሪንሻቱ። ኦኬ ዌይት ቆያ እንዴ እኔ ጠፍቶብኛል። ግን ስክሪን እንዴት እንደማገኝ ገስት ላይ አላውቅም። ያው ልክ ንካራ ስክን ከዛ የቪዲዮ ምልክት ይመጣልካል። የቪዲዮ ምልክት ሲመጣ 8 ነገሮች ይመጣሉ። ከ8ቱ የመጨረሻው አረንጓዴው ስኩዌሩ ግሪን ጋለሪ ነው። እሱን ንካ መጀመሪያ። ራስ አገኘ። በጣም ጥሩ። ይሄኛው ላይክ ከማል ጀምር ላይክ ከዛ ትልቅ አድርጊና ላሳይሽ። እሺ ወሰን ሰውዬ ነው። አዎ ትክክል፣ ራሱ ነው። አቤት ስንት አይነት መልክ እንዳለው። መልኩ ይቀያየራል። እናንተዬ የሚሰራበት ቦታ ላይክ የሚሰራበት ላስረዳችሁ። የሚሰራበት ቦታ በቪዲዮ አይቻለሁ፣ እንደዚህ ያለ ቦታ። ሁለተኛ ሌላም ላሳያችሁ። ስለዚህ ነገር ላስረዳችሁ። ምን ማስረጃ ነው የእሱ እንደሆነ የእሱ መስሪያ ቤት እንደሆነ የታለሱ? ስለ ማርቆስ ይህን ያክል ከነገርኩሽ እኔ ሜሴጅ ያወራንበትን ድምፁንም ላሰማሽ ይችላለሁ። ይህን ያክል ከነገር ማመኑ ያን ያክል እንትን የሚል አይመስለኝም። እና በጣም ሀይ የሆነ ቦታ ነው የሚሰራው። በጣም በድርጅት የሚጠበቅ ቦታ ነው የሚሰራው። እሱ እንደነገረኝ ሳይሆን እዛ ጋርም እንዳየሁት ከሆነ ማለት ነው። አይ ቲንክ ይሄ ነገር እንደ ጉብኝት የሚገባበት ነገር ሊሆን ይችላል። አንዳንድ ጊዜ እኔ ዩቱበር ነኝ ምናምን ብለሽ ገብተሽ የምታዩ ነገር ሊሆን ይችላል። አሮን ነው አላውቅም። እሱ ግን ገብቶ እኔን እያወራኝ ቪዲዮ ኮል አይቻለሁኝ። ሌላ ላሳያችሁ። ቆይ እንደዚህ ያለ ቦታ ሌላም ልቀይርላችሁ እኮ ወንድሜ። እኔ የኔ ጥያቄ እሱ ቆሞ ዩኒፎርም ለብሶ ወይም እየሰራ ካላሳየከኝ ዝም ብለህ ይሄን አምጥተህ እሱ እዚህ ነው የሚሰራው ብትለኝ ለእኔ እንዴት ነው ማስረጃ ሊሆን የሚችለው? እሺ አሁን እኔ ስለ ማርቆስ ማላቅ ሰው ብሆን ኖሮ ይሄን ሁሉ ነገር እነግርሻለሁ። ከማርቆስ ጋር እንዳውራ ማርቆስማ ድብና አድርገህ ታውቃለህ። ግን የማርቆስ ስትለኝ ታዲያ በቃ ይሄን ያክል ካወራሁኝ እኔ ያንን ነገር ምን መሰለህ ማስረጃ ማለት ማርቆስ ቆሞ እዛ ውስጥ የሆነ እየሰራ ዩኒፎርም ለብሶ የሆነ ነገር እያደረገ የተነሳው ፎቶ ከሆነ ብቻ ነው የምታሳምነኝ። ዝም ብለህ ቢውልዲንግ ስላሳየከኝ እና እዚህ ነው የሚሰራው ስላልከኝ እንደሚሰራ ማመን አልችልም እያልኩ እኮ ነው። ይቅርታ አቡ ይቅርታ። እንዴ ይህን ሁሉ ከነገርኩሽ በኋላ አንዴ እዮብ የሚባል ጓደኛ አለው። ይኸው ኮሜንት እያደረገ ነው። ዘበኛ ነው እያለ ነው። ኦኬ እኔ እየነገርኳቸው